ለየተኛም ይሄ ባል የኦሮሞ ብቻ አይደለም ለመላው ህዝብ የኢትዮጵያ የኦሮሞ ብቻ አይደለም አሁን አይተ እንደሆነ እዚህ ያሉት ኦሮሞ ብቻ አይደለም አማራ አለ ትግሬ አለ ወላይታ አለ ዳውሮ አለ ብሔር ብሔረሰብ ይባል ጠቅላላ እዚህ ያለ ህዝብ የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግረው የሁሉም ሆኗል ማለት ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ እናስተላልፍ ይገባል የምናስተላልፍ ያብርስተን የኢሬቻ በዓል ያው እንደምታዩት ሀገራዊ እንደገና ደግሞ ስፖንሰሩ መንግስት ነው መንግስታዊ ሃይማኖት ነው ያው እየተደረገ ያለውን ያያያችሁ ነው የ2013ን በፕላቲኒየም ደረጃ ስፖንሰር ያደረገው የኛው የኢትዮጵያ ንግድ ባንክ ኮሜርሻል ባንክ ኦፍ ኢትዮጵያ ነው ስፖንሰር ያደረገው ቁንጅና ውድድሩ ላለ ምን አለ ካርኒቫሉ ራሱ የሚገርም ነው አይ መዳንያለም እንደምትመለከቱት አማሮች ደግሞ እነዚህ ፕሮፌሰር አስራት የሚሏቸው አሉ እቺ ያያችኋት የባህል ሚኒስትሯ ናት ከደቡብ ጎንደር ነው መሰለኝ ተመርጣ የመጣችው ጅራዱ ወዮ ወገፈታ ለሰባቸው ተቃላችሁ ሺህ ዓመት ወደ ኋላ ህዝብን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው የሃይማኖት አባስ ነው ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው ወደ ውስጥ ገባበት ወላችሁ በተገቡስ ብታዩት ጣዖት ነው ያሳዝናል ለክርስቶስ የማዳን ሥራ እንቅፋት የሆነ ስብስብ የኦሪቱ ሥርዓት ነው ይመስላል ግባሹ ወቀፈና ሰዱሪ ከኩሞ ፋኪስ ሰጡር አዲስ ኪዳን ነው የአዲስ ኪዳን ልጆች ነን የዘላለም ህይወት የሚያወርሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የሱን አሰራር የሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው ዋጋችን ላይ የተሰራ ያለው ያሳዝናል የኦሮሞ ህዝብ እንደ ቤተ ሙከራ ነው ማን ነው ይሄን እውነት የምናገር ማን ነው ይሄን እውነት የሚገልጥ ማን አለ ይጋባስ ነው ቄስ ነው ሰባኪ ነው ሁሉም ዝም ብለዋል ትውልዱ ግን ያለቀ ብዙ ምስጢር አለ በሪፍቻስ የሚደረገው ቅድም ያቸው ሽፋኑ ባህል ነው ክርስቲያን ሆነው ክርስቲያንን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ ይመማቸው ለምን ጭንቅላታቸው አይፈነዳም የራሳቸው ጉዳይ እውነት ነው የምንናገረው ወደንም ጠላንም ያለ ክርስቶስ የዘላለም ህይወት የለም የዘላለም ህይወት የሚሰጠው እሱ ነው በአርባ ቀን በ80 ቀን ያገኘነን ልጅነት በዚህ በጣዖት አሰራር ግን እያጣን ያለው ከኛው መስቀል ይዘው ካህን ተብለው ለዛ ግን በርቱ የሚሉ አሉ ወደ ዝርዝሩ አልገባም አይ ብቻዬን ምንም ለውጥ ማምጣታችን ነው እናንተ ግን ብዙ መስራት ይችላል ብዙ አቡነ ሄኖክ ቃልዎት ያሰማልን እንግዲህ ካህን ተብለው ጵጵስና ማዕረግን የሚይዘው በርቱ የሚሉ በአምልኮቱ ላይ የባድ አምልኮ ላይ የሚገኙ እንግዲህ አምልኮ ነው ተብሏል በባህል ሽፋን ያቡነ ሳዊሮስን ወደ ኢሬቻ መውጣት ተከትሎ ወጣቶችም ከበሮና ጽናጽል ይዘው ኦሮሞ ተረግ በኦሮሞኛ ሲዘምሩ ተመልክተናል እስኪ ቪዲዮ ላሳያችሁ አምልኮ ለምምር ነው ሰዎቹ ሊያመልኩት ይገባሉ እኛም አንተችም አምልኮን አናቅም ነገር ግን የኛ አባቶች ካህናት ጳጳስ ለምንድን ነው የሚሄዱት አቡነ ሳዊሮስ የሀገረ ማን የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው በዚህ ልክ መሄድ ለምን አስፈልጋቸው እንግዲህ በጣም የሚገርመው ደግሞ እሳቸውን ተከትሎ ብዙ ዘማሪዎች ሄደዋል በዛሬው ቪዲዮ አሳያችኋለሁ ዘማሪዎች ሄደው ኢሬቻ ላይ ሲዘምሩ ከበሮ መቋሚያ ጽናጽል ሁሉ ተይዞ ሲዘመር ነበር ምን ማለት ነው
እነዚህ አባቶች እሬቻን ባርከዋል። እንግዲህ እነሱን ተከትሎ ልጆችም ወጥተው ከበሮ ጽናጽሉን ይዘው ዘምረዋል። ይሄ ምን ማለት ነው? እስኪ እንመለከተው ይሄን ቪዲዮ። ለየትኛውም ይሄ ባል የኦሮሞዎች አይደለም፣ ለመላው ህዝብ የኢትዮጵያ የኦሮሞዎች አይደለም። አሁን አይተ እንደሆነ እዚህ ያሉት ኦሮሞዎች አይደለም። አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ዳውሮ አለ፣ ብሔር ብሔረሰብ የሚባሉ ጠቅላላ እዚህ ያለ ህዝብ ያለ የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግረው የሁሉም ሆኗል ማለት ነው። ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ ልናስተላልፍ ይገባል የምናስተላልፍ እግዚአብሔር ይስጥልን። ኢየሱስ ክርስቶስ አገኙ Danga Sanka, yellow, Jamadalus, Chazano, Saramano, Saramagate, Manibaka, Andigali, Jamadalation, Andikat, Ramagud, Hankat, Handikat, Salaman, Verapagi. ዶክተር በቀለ በዳዳ ይባላሉ የኦሮሞ ምሁር ናቸው ስለ እሬቻ በሙክራብ ሚዲያ ላይ ቀርበው በዝርዝር አስረድተዋል ከዋቄ ፈታ ወደ ልዩ መገለጥ የሚል መጽሐፍም ጽፈዋል እሬቻ እንደ ቃልቻ እንደ ቦረንትቻ ሰይጣናዊ አምልኮ እንደሆነ ግማሽ ቤተሰባቸውንም እንዳሳጣቸው በዝርዝር ይናገራሉ ይሄ በክርስትናም በእስልምናም የተወገዘ ነው ሰይጣንን ማምለክ መጽሐፍ ቅዱስም ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም ብሎ ይናገራል በእስልምናም በክርስትናም የተወገዘ ነው ሰይጣንን ማምለክ ዛሬ አመት እንደምታውቁት በመስቀል አደባባይ ላይ ተመልኮ የመሬት መንቀጥቀጥ ኢትዮጵያ ላይ እንደነበረ ብዙዎቻችሁ የምታስታውሱት ነው ይሄንን ሳታውቁ ባህላዊ ያላችሁ የምትከተሉም ደግሞ እንድትታቀቡ መጽሐፉንም እሳቸውንም እንድታዳምጡ ነው እሬቻ እንደ ቃልቻ ቦረንትቻ ሰይጣናዊ አምልኮ ነው ከሰይጣን አምልኮ ተቆጠቡ ማለት ፈልጋለሁ ለማያውቁት ይሄንን ደግሞ መልእክት ሼር ብታረጉ ደስ እውነት ነው ይሄንን ቪዲዮ ለሁሉም ይዳረዘን ሁላችሁም ሼር አድርጉ ይሄን ቪዲዮ ያያያችሁ ያላችሁ ሁሉ ስለ እሬቻ እንዲሁም ደግሞ በእሬቻ ላይ የተገኙ አባቶቻችን የሰሩትን ስተት እንዲጋለጥ ሁላችሁም ሼር አድርጉት እንግዲህ ዶክተር በቀለ በዳዳ እንዳሉት በሁሉም የክርስቲያን ሃይማኖትም ውግዝ ነው ይሄ አምልኮ ማምለክ ይችላሉ በግላቸው የሚያመልኩት ሰዎች ማለት ነው የዋቄፈን አምልኮት የሚከተሉ ሰዎች ያምልኩት የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ይሄን አትቀበልም የፕሮቴስታንቱ እምነት ይሄን አይቀበልም እስልምናውም ይሄንን አይቀበልም ማለት ነው ስለዚህ ይህ ባሆነበት በተወገዘበት በተለየበት ሁኔታ ውስጥ ባህል ማክበር ነው ሴሌብሬት ነው ያሉ መዘናጋትና አላስፈላጊ ውስጥ መግባት ተገቢ አይደለም ለመሆኑ በሶስቱም ሃይማኖት በኦርቶዶክስ ተዋሕዶ ቤተክርስቲያን በፕሮቴስታንቱ እምነት እንዲሁም በእስልምናው ያለው አመለካከት ምንድነው ስለ እሬቻ የሚለውን እስኪ ቪዲዮ እንመለከተው ግልጽ የሆነ ማስገንዘቢያ ስለሚሰጠን ማለት ነው ወደ ኋላ ሽፋኑ ባህል ነው ወደ ውስጥ ገባበት ብላችሁ ብትገቡ ስታዩ ጣዖት ነው ስለ እሬቻ በዓል
ብዙ ነገር እናያለን ብዙ ግርግር እንሰማለን እናያለን ሙስሊም አላህ Subhanahu Wa Ta'ala ሌሊት ወነሃር ነው የሚያመሰግነው በቀን 17 ጊዜ በዋጅብነት አልহামዱሊላህ ረቢል ዓለሚን ብሎ አላህ Subhanahu Wa Ta'ala ያመሰግናል ይህ አቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም ሽርክ ነው የኢሬቻ ስርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም ለዚህ የኔ ቤተሰብ ህያው ምስክር ነው ኢሬቻን ዝም ብሎ ምስጋና ነው ስለዚህ ሁላችን ጆይን እናድርግ የሚል ሰው ካለ የዋቀፈታን ሃይማኖት አያቀውም ፕራክቲሱን ማአቅም ህጉን ማአቅም ሰዎችን ማአቃቸው አሁንም በደንብ መስተካከል ያለበት ነገር ኢሬቻ ሃይማኖታዊ በዓል ነው ሃይማኖታዊ ክብረ በዓል ነው የማን ብለህ ደግሞ ካልክ የኦሮሞ አይደለም ነገር ግን በደንብ ላስተካክለው አሁንም የዋቀፈታ ኦሮሞ በዓል ነው ኦሮሞ እኮ ኦርቶዶክስ አለ ሙስሊም አለ ፕሮቴስታንት አለ የነዚህ ሰዎች አይደለም እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር ያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ የነሱ ምስጋና ያ ነው ለዋቀፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ ዶክተር በቀለ በዳዳ እንግዲህ በግልጽ እንዳስቀምጡት የዋቄፈና የሚያመልኩት አምልኮ የኢሬቻ በዓል የምስጋና በዓላቸው ነው ወጣው አምላካቸውን የሚያመሰግኑበት ነው ስለዚህ ይሄ አምልኮ ነው እንጂ ባህል አይደለም ስለዚህ እዚህ የተገኙ የቤተ ክርስቲያናችን አገልጋዮች ፍጹም ተሳስተዋል ምእመኑን በእውነት ይቅርታ ሊጠይቁ ይገባል እኔ ንስሐ የግል ሆኖ ማለት ነው ንስሐ የግል ሆኖ እንግዲህ ነገ ወዲያ ደግሞ መስጊድ ገብተው ሊያሳዩን ይችላሉ ማለት ነው በዚህ አካያድኮ ነገ ቸርች ውስጥም ገብተው እንደመገኘት ማለት ነው እንደመገኘት ማለት ቸርች ውስጥ እንደመገኘት መስጊድ ውስጥ እንደመግባት ማለት ነው ስለዚህ ከዚህ ነገር ውስጥ መቆጠብ መቻል አለባቸው ይሄ በጣም እንደ ቀልድ የሚታይ ነገር አይደለምና አቡነ ሄኖክ በጥብቅ ያወገዙት ስለዚህ ነው ወደ ኋላ መመለስ ብለው የተናገሩት የተቹትም ከዚህ አንጻር ማለት ነው እንግዲህ ዶክተር በቀለ በዳዳ ይቀጥላሉ በኢሬቻ ምክንያት ምን ያህል ቤተሰባቸው እንደተጎዳ ይናገራሉ በዚህ በአዳም ልኮ ማለት ነው እስኪ እንስማው በዋቀፈታ ሃይማኖት ውስጥ ሆኜ ዝም ብሎ የዋቀፈታ ሃይማኖት ተከታይ ብቻ ሳልሆን ቅድም ለማንሳት እንደሞከርኩኝ በቤተሰቦቻችን ጠንካራ የዋቀፈታ አማኞች ናቸው ምናልባት በአንዳንዶች ዘንድ በእጃቸው መንካት አይደለም በአይናቸው አይተው የማያውቁትን እንደነከለቻ እንደነጫጩ እና ትልልቅ ቅዱስ የተቀደሱ በዛ ሃይማኖት የተቀደሱ ዕቃዎች የማይነኩ የቃል ኪዳን ዕቃዎች ነበሩንኛ በኛ ቤተሰብ የአራት ትውልድ ጨሌ ነበረን እንግዲህ ብዙ ከአያናዎች ጋራ ብዙ የተለያየ አያና ከጉድፈቻ ማለት ከአመቺሳ ጀምሮ ከተወለድኩበት ሕፃን በጣም ትንሽ ሕፃን ሆኜ ነው ለአመቺሳ ማለት የሚያቅፍህ ማለት ነው በቤተሰብ የሚያቅፉ ሰዎች አሉ ያንን አያና በአያና ይባርኩሃል ማለት ከዛ ጊዜ ጀምሮ እኔ እንግዲህ በቤተሰቡ በዛ ባህል ነው በዛ ሃይማኖት ውስጥ ነው ያለፍኩት በኋላም እንግዲህ በዴከራ ምሪት ወይም ደግሞ በሞቱ አያቶቻችን ባርኮትና ምሪት አገልጋይ ሆንኩ ማለት እንደ ቃሉ አገለገልኩ በዛ እንግዲህ ምንድነው የሆነው በዛ ሃይማኖት እንግዲህ እውነት ለመናገር እርኩስ መንፈስ የለም ተብሏል እንግዲህ ወደፊት እንግዲህ የሃይማኖት ሰዎች ሊያጠኑት ይችላሉ ወደፊት እርኩስ መንፈስ የሚባል የለም ቅዱስ ብቻ ነው ያለው ስለዚህ ከዚህ የተነሳ ለሁሉም አያና ራስን ሰጣለ በቃ አያና ስርነ ማለት ነው በአያና በኩል ነው ወደ ዋቃ የምትሄዱ ተብሎ ነው የሚታሰበው
ኮስሞሎጂውም ራሱ በዋቃና በፍጥረት መካከል ያለው አያናዎች ናቸው። ደግሞ አንድ አያና አይደለም። ስለዚህ በዛ ጊዜ እኔ አንፎርቹኔትሊ ህይወቴ ሚዘረብል ነበረ። ኦልሞስት ለ10 ዓመት በዚህ አገልግሎት ውስጥ ቢሆንም እንኳን ብዙ የመንፈስ አሰራሮች በጣም ብዙ የጨለማ ህይወቶችን አሳልፌያለሁ። ብዙ መከራ አሳልፌያለሁ። ራሴን ለማጥፋት እስከሚወስንበት ድረስ ለ3 ወራት ራሴን እንዳልጠፋ ማድረግ በጣም አደገኛ ነው እና አንድ ነገር ልበል እዚህ ቦታ ላይ እኔ ለምሳሌ እንግዲህ ከዋቄፈታ ሃይማኖት ወደ ክርስትና ሃይማኖት ክርስቶስ በርቶልኝ፣ ክርስቶስ ተገልጦልኝ፣ ክርስቶስ አግኝቶኝ ከብዙ ነገር ነፃ አውጥቶኝ የጌታውኛለሁ። አንድ ሰው ይሄንን ዝውውሬን ወይም ሽግግሬን ወይም የህይወቴን ለውጥ ሳያቅ በውጪ ሆኖ ግን ዝም ብሎ ኢሬቻ የኛ ባህላችን ነው ብሎ ከዛ ሃይማኖት ጋር እዚህ ያሉትን ሰዎች ለማገናኘት ቢሞክር እኔ እንደምን አየዋለሁ? አንደኛ በኔም ላይ በኔ ህይወት ላይ እንደ ወንጀል ነው። ወንጌል ሳይሆን ወንጀል ተሰራ ብዬ ነው ማስበው። ማን ያወራ የነበረ ማን ያርዳ የቀበረ እንዲሉ አበው እንግዲህ ዶክተር በቀለ በዳዳ እንዴት በኢሬቻ ወይም ደግሞ በዋቄፈና አምልኮ ውስጥ እንደነበረ ከዚያም አምልጦ ወይም ከዚያ ህይወት ወጥቶ ወደ ክርስትና እንዴት እንደገባ ከራሱ አንደበት ተናግሮ ሰምተናል አይተናል ማለት ነው። በጣም የሚደንቅ ነው። እንግዲህ በዚህ ልክ ነው አምልኮቱ አምልኮ እንደሆነ እንግዲህ እንደተናገረው እንደሰማችሁት ባህል ነው የሚለኝ ሰው ቢኖር ከኔ ጋር ወንጀል እንደፈጸመ ነው፣ በኔ ህይወት ላይ ወንጀል እንደፈጸመ ነው የሚቆጠር ብሏልኝ። እስኪ እንቀጥል። ደግሞ ቄስ ዶክተር ቶሎሳም የዋቄፈና አምልኮ ተከታይ የነበሩ በወላጆቻቸው ምክንያት ብዙ መከራ የደረሰባቸው ቄስ ዶክተር ቶሎሳ ስለ ኢሬቻና ስለ ዋቄፈና አምልኮ የሚሉ ነገር አለ። በጣም የሚመስጥ ነገር። ዶክተር ቶሎሳ ብዙ ጊዜ ስለ ኢሬቻና ስለ ዋቄፈና ይናገራሉ። ዛሬ ደግሞ ከራሳቸው አንደበት በህይወታቸው ስለገጠማቸው ነገር ይናገራሉ ማለት ነው። እስኪ እንከታተላቸው ዶክተር ምን እንደሚሉ። እኔና እናንተ እኮ ፊደል ቆጥረናል። አትሊስት ቢያንስ እንዴት ብለን ነው የምንቀበለው? እነሱ ቅቤ ቢቀቡ እኛም ቅቤ እንቀባ? እነሱ የማይሆኑን ነገር ሲሆኑ እኛም እንደነሱ ሌሊቱን በሙሉ አጋንንት እንዲወርድብን እንጨፍር? ምን አይነት አእምሮ ነው? ምን አይነት ነው ህዝቤ? ምንድን ነው? አንድ ከትላንት ወዲያ ነው አንድ ሰውዬ አንድ እንትን ላከ እና አንድ ሰውዬ ሲናገሩ ይሄ ባህል አይደለም ሃይማኖት ነው፣ ኢሬቻ ሃይማኖት ነው ብሎ ሲናገሩ አይሰማው በዩቲዩብ ላይ። እነሱም ራሳቸው አንድ አቋም የላቸውም። አንዳንዱ ባህል ነው ይላል፣ ሌላው ሃይማኖት ነው ይላል። ሰይጣን ነገሩ ሁልጊዜ ማወናበድ ነው። እያወናበደ ነው የሚኖረው የሚሰራውን የሚሰራው እና ስለዚህ ያ ሁሉ እየሆነ እያለ ክርስቲያኖች ብርሃን ከጨለማ ጋር ምን ግንኙነት አለው? ብርሃን በውስጤ ካለ አንተ ከጨለማ ጋር ምኑን ነው የምታከብረው? ጌታ ኢየሱስ አለ እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ አለ። ኦፍኮርስ ወደ ምድሪቷ ባህል ገብተን ጨው መሆን አለብን፣ ብርሃን መሆን አለብን። ብርሃናችንን ይዘን ወንጌላችንን ይዘን እውነታችንን ይዘን አንሸሽም። በኢሬቻ አምልኮ ላይ ስለተገኙ የቤተክርስቲያናችን አገልጋዮች ዙሪያና እንዲሁም ደግሞ አጠቃላይ ኢሬቻ ምንድነው አምልኮ ወይስ ባህል የሚለውን ጥርት ያለ ነገሮች ከዶክተር ቄስ ቶሎሳና እንዲሁም ከዶክተር በቀለ በዳዳ ከሌሎችም ሰዎች ብዙ መረጃ ያገኘንበት የዛሬው ቪዲዮ እንግዲህ ይሄንን ይመስላል ማለት ነው። በእውነት እንግዲህ ቅድስት ቤተክርስቲያናችን በተደጋጋሚ የኢሬቻ በዓል በመጣ ቁጥር ከዚህ የኢሬቻ በዓል ላይ ምዕመኖች እንዳይሳተፉ በተለያዩ አባቶች ይነገራል፣ ተነግሯልም አምልኮ ስላልሆነ ማለት ነው። ይሄ በተደጋጋሚ መነገርም አይጠበቅበትም። ዳሩ ግን ቃሉን እያፈረሱ ያሉት ክህነት ያላቸው ሰዎች መሆኑ ደግሞ በጣም ያሳዝናል። ሌላ ፖለቲካዊ አጀንዳ ሌላ ዓላማ ያላቸው እስኪመስለን ድረስ እንዲህ ማድረገው ለኛ ለልጆቻቸው
ሐዘንታን ይፈጥራል ልባችንን ይሰብራልና እባካችሁ አባቶቻችን እናንተን ወደ ላይ ሽቅብ የምንገስበት ነገር የለንም ዳሩ ግን ልጆቻችሁ አዝነንባችኋል መልካሙን ነገር አላደረጋችሁም እንላለን ሰላም ለእናንተ ይሁን ሰላም ቆዩን